السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. የዛሬው ኹጥባችንም የሆነው ስለ ኢኽላስ ነው። ኢኽላስ ማለት ምን ማለት እንደሆነ ባላህ ፍቃድ ኢኽላስ መያዝ ያለውን ጥቅም ከምን እንጠበቅበታለን የሚለውን በዛሬው ኹጥባችን ላይ እንማማራለን። አልኢኽላሱ ኢኽላስ ማለት ኢፍራዱላህ ሱብሓነሁ ጥራቻ የተገባውን አላህ መነጠል ነው። ቢልቀስዲ በእሳቢያችን እንዴት አድርገን ነው በእሳቢያችን ጌታችንን አላህ የምንነጥለው? ለምሳሌ ስግደት ልንሰግድ መጣን፣ ሀጅ ሄድን፣ እርድ አርደን ለሰዎች አከፋፈል። በውስጣችን ልትቋጠር የምትገባዋ ብቸኛዋ ፍላጎት የእሱን ፊት መከጀል፣ ዳረል አኼራ ላይ ከእሳት ተጠብቆ ጀነት መግባት። እቺ ነገር በጣም ትኩረት ሊሰጣት ይገባል። የኹጥባችን መጨረሻ ላይ ማነሳላችሁ ጉዳይ ስላለ ማለት ነው። ከስራው በላይ ከባዱ ስራን ለአላህ አጥርቶ መስራት ነው። ከስራ በላይ ከባዱ ስራን ለአላሁ ስብሓነሁ ወተዓላ ብቻና ብቻ አጥርቶ መስራት ነው እንል ይሆናል። ታዲያ ለማን ነው የምንሰራው? ቀላል አይደለም ወይ? በፍጹም። ኢኽላስ ቀላል ቢሆን ኖሮ ጌታ አላሁ ስብሓነሁ ወተዓላ አጥሩት ብሎ ባላዘዘን ነበር። ምክንያቱም ሁሉም ሰው ይሰራል፣ ለአላህ ብሎ መስራት ግን ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወንድማችሁን ፊት ለፊቱ እንዳታወድሱታል። ለምን? ሸይጣን ስለሚጫወትበት። አንተን የመሰለ ሰው አንተ እኮ ይሉታል ሰዎች፣ እውነት መስሎት ይሸወዳል። ስለዚህ ስራችንን ስንሰራ ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው ልንሰራ የሚገባው። ወሁወ አየሪደ ልዓብዱ ወሁወ አዩሪዱ ልዓብድ አንድ ባሪያ እኮ ሊፈልግ ነው ቢጣዓቲሂ አላህን በማምለኩ አተቀሩቡ ኢለላህ ወደ አላህ መቃረብን ብቻ ዱነ ሸይኢን አኸር ሌላ ምንም ነገር ሳይፈልግ ይዩልኝን ሳይፈልግ ውዳሴን ሳይፈልግ በሚሰራት ስራ ላይ ብቸኛ ፍላጎቱ ዳረል አኼራ የአላህን ፊት ማግኘት ብቻ መሆን አለበት። ወቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወማ ኡሚሩ በፍጹም እኮ አልታዘዙም አለ ኢላ ሊያዕቡዱላህ አላህን በብቸኝነት ላይ ያመልኩት፣ ሙኽሊሲን እሱን ሲያመልኩ ደግሞ ጥርት ያደረጉ ሲሆን፣ ለሁ ዲን ሃይማኖትን በጠቅላላ ስግደታቸውን፣ ጾማቸውን፣ ሐጃቸውን፣ ምጽዋታቸውን፣ እርዳቸውን አለ የሚባለውን አምልኮ በጠቅላላ ለአንድ አላሁ ስብሓነሁ ወተዓላ አስበው እሱ ፊት ተገናኝተው ከወንጀል ተምረው ጀነት መግባትን ብቻና ብቻ አስበው ቢሰሩ እንጂ ለሌላ ጉዳይ እኮ አልታዘዙም ማለት ነው። ወቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ አሁንም እንዲህ አለ፣ ቁል በላቸው መልእክተኛዬ ሆይ ኢን ቱኽፉ ብትደብቁ ማ ፊ ሱዱሪኩም በልቦቻችሁ ውስጥ ያለውን ብትደብቁት እኮ አው ቱብዱሁ ወይንም ግልጽ ብታወጡት እኮ ያዕለምሁ ላህ አላሁ ስብሓነሁ ወተዓላ ጠንቅቆ ያውቀዋል። አይ ማለትም ፈሁወ ልዓሊሙ አላህ እኮ አዋቂ ነው ቢኸፊያቲ ሱዱር ልብ ውስጥ የተደበቀውን ወመሽተመለት ዓለይህ ልብ ደግሞ አካታ የያዘችውን ሚነል ኢኽላሲ ለአላህ ብሎ ነው ወይ የተሰራው ጥርት ተደርጎ አዊ ሪያኢ ወይንስ ለዩልኝና ለይስሙልኝ ነው ወይ የሚለውን አላህ እኮ የሚመረምር ጌታ ነው። አሁን የአላህ ባሪያዎች ሆይ ማንኛውም አምልኮ ምን አለው? ፍራፍሬ ያለው እዚህ ምድር ላይ በሚቀጥለው ዓለም ላይ የሚቀጠፍ ፍሬው ምንድን ነው? አንደኛ አላህ ምን አለ? ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ ልጀነተ ፈቀድ ፋዝ ከእሳት ተጠብቆ ጀነት የገባ ሰው ትልቁ ዕድለኛ ማለት እሱ ነው አለ። ዱንያ ላይ ስንኖር ከመከራ ነፃ ማውጣት ከፈለግን አንድ ዱንያ ላይ ብዙ መከራዎች ስለሚያጋጥሙን ማለት ነው። ሁለተኛ ከዱንያ መከራ የበለጠ የትኛው? የአኼራ መከራ። ከዛ ቀን ጭንቀት ነፃ ማውጣት ከፈለግን ኢኽላሳችን ያማረ ሊሆን የሚገባው እሱ ምን ማለት ነው? ለአንድ አላሁ ስብሓነሁ ወተዓላ ብቻና ብቻ ሲሉ መስራት፣ እሱም ብቻና ብቻ ፈርቶ ወንጀልን መተው። ለዚህ ደግሞ ታላቁ አስተማሪያችን ነቢዩ ሰለላሁ ዐለይሂ ወሰለም መላ ሰውነታችንን ኮርኩሮ ካለንበት በሽታ የሚያጸዳ የሆነ ትምህርት አስተምረውናል። እሱኑ ራሱ ሳልቀንስ ሳልጨምር አመጣላችኋለሁ። አን አብድላህ ብን ዑመር ኢብን አልኸጣብ ረዲየላሁ አንሁ ቃል
ከአብደላህ ብን ዑመር ተይዞ እንዲህ ይላሉ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰማኋቸው ሰለላሁ ዐለይሂ ወሰለም ሲሉ ምን ሲሉ ኢንጠለቀ ሰላሰቱ ነፈሪን ሚመን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎች እኮ ከነሱ ውስጥ ከታሪካቸው ውስጥ የሶስት ሰዎችን ታሪክ ልንገራችሁ መንገድ ወጡ አሉ ሐታ አዋሁሙል መቢት ኢላ ጋሪን ሲመሽባቸው ወደ አንድ ዋሻ ገብተው እዛ እስኪያርፉ ድረስ ፈደኸሉ ዋሻውን ገቡት ፈንሐደረት ሰኽረቱን ሚነል ጀበል ከተራራው ጫፍ ላይ ቋጥኝ ተንከባላ ድንጋይ ዘጋችባቸው ፈሰደት ዐለይሂሙል ጋር የገቡበትን ዋሻ ዘጋባቸው ቢጮሁ አይሰሙ እዚህ ምድር ላይ ከሞት ውጭ ምንም አማራጭ አልነበራቸው ነገር ግን ሁሉም በማድረግ ላይ ቻይ የሆነውን ጌታ በሰላሙ ጊዜ የሰሩትን ስራ ኮርኮር አድርገው ሊለምኑበት ነው ምን ሊሉ ነው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም ፈቃሉ እርስ በርስ ተባባሉ እነዚህ ሶስት ሰዎች ኢነሁ ነገሩ እኮ ላ ዩንጂኩም ሚን ሃዚሂ ሰኽራ ይሄን ቋጥኝ እኮ የሚገላግለን የለም ኢላ አን ነድዑ አላህን ብንለምነው እንጂ ምን አይነት አለማመን ቢሷሊሒ አዕማሊኩም በሰራናቸው መልካም ስራዎች ለአላህ ስንል በሰራነው ስራ ዛሬ እንለምነው ወላሂ አላህ ባሪያዎች ሶስቱም ስራዎች ከሰው እይታ ይጸዱ ናቸው ለሰው ስል ነው የተውኩት እነገሌ እኮ አስፈራርተውኝ ማይባሉ ከባባድ የሆኑ ስራዎች ናቸው እንማራቸው አርአያ አድርገን የምንያዛቸው አስተማሪያችን ነብዩ ሰለላሁ ዐለይሂ ወሰለም ከምድራዊ መጣበብ የምትድኑት ለአላህ ብላችሁ በሰራችሁት ስራ በሱ በመለመን ነው ስላሉ ቃለ ረጁሉ ሚንሁም ከነሱ ውስጥ እኮ አንዱ ግለሰብ አለ አላሁመ አላህ ሆይ ካነ ሊ አበዋን ሸይኻን ከቢራን ለእኔ እኮ ሁለት ወላጆች ነበሩኝ አባትና እናት በእድሜ ያረጁ ትልልቅ ሰዎች ወኩንቱ ነበርኩኝ ላ አግቢቁ ቀብለሁማ አህለን ወላ ማለን ከነሱ በፊት እኮ አልቤ እማቀርበውን ለልጆቼም ለሚስቴም ለባሪያዎቼም አልሰጥም ነበር ለእናትና አባቴ ነው መጀመሪያ አልቤ እራት ማበላ የነበረው አለ ፈናቢ ጠለቡ ሸጀሪ የውመን ፈለም አሪሕ ዐለይሂማ ሐታ ናም ከዕለታት በአንድ ቀን እንጨት ልልቅም በወጣሁበት መሸብኝና እንቅልፍ ከተኙ በኋላ መጣሁ አለ ፈሐለብቱ ለሁማ ለእነሱ እኮ አለብኩላቸው ለእናትና አባቴ ገቡቀሁማ የማታ እራታቸውን ፈወጀድቱሁማ ናኢመይን ነገር ግን እንቅልፋቸውን ተኝተው ደረሱ ፈከሪህቱ ፈራሁ አለ ጠላሁ አለ አን ኡቂደሁማ እነሱን መቀስቀስ ከተኙበት በልጅነት ለእኔ ሲሉ እንቅልፋቸውን አጥተዋል በዛሬው ዕለት እኔ ገና ለገና ወተት ላጠጣቸው ነው ብዬ ጭልጥ ካለው እንቅልፋቸው እነሱን መቀስቀስ ጠላሁ አለ ወአና አግቢቃ ቀብለሁማ አህለን ወላ ማለን አሁንም ደግሞ ጠላሁ አለ እነሱን ሳላጠጣ ልጆቼንም ሚስቴንም ንብረቶቼንም ማጠጣሁን ፈራሁ አለ ጠላሁ አለ ፈለቢቱ አነጋሁ አለ አላሁ አክበር አነጋሁ አለ ቀን ሙሉ ስራ ሲሰራ ቆይቶ ማታ ድፍን ሌሊቷን ደግሞ አነጋት ወልቀደሁ አላ የዲ ወተቱን ያለብኩበት ዋንጫ በእጄ ላይ እንዳለ አነጋሁት አለ አንተዚሩ እስቲቃይዘሁማ የእነሱን መንቃት እየጠበቅኩ ሐታ በሪቀል ፈጅሩ ጎሁ እስኪቀድ ፈጅር እስኪደርስ ሰዓት ድረስ ድፍን ሌሊቱን የሚጠጡትን ወተት ለእናትና ለአባቴ ይዤላቸው እንቅልፍ ስለተኙ ቆሜ ቀረሁ አለ ወስብየቱ ልጆቼ የተዳገውነ ዐይነ ቀደሚ እግሬ ስር ይንጫጩ ነበር ህፃኖቹ ወተቱን ፈልገው ፈስተይቀዛ አባትና እናቴ ተነሱ ፈሸሪባ ገቡቀሁማ ማታ ያለብኩላቸውን በጧት ቁርስ ሆኖ ተመገቡት አላሁማ አለ ይሄ ነው ልመና ጌታዬ ሆይ አላህ ሆይ ኢን ኩንቱ ፈዐልቱ ዛሊክ ይሄን የሰራሁት ኢብቲጋአ ወጅሂክ ያንተን ፊት ፈልጌ ከነበር ፈፍሩጅ ዐና ማ ነሕኑ ፊህ ዛሬ ያለንበትን ነፃ አውጣናል ሚን ሃዚሂ ሰኽራ ይሄን ቋጥኝ ገፈፍ አድርግልን ፈንፈረጀት ሸይአን ላ የስተጢዑነ አልኹሩጀ ሚን ከፊ ፈቀቅ አለችላቸው ነገር ግን ወጥተው መሄድ አልቻሉም ወቃለ አልአኸር ሁለተኛው ግለሰብ ደግሞ አለ አላሁመ አላህ ሆይ ኢነሁ ካነት ሊ እብነቱ አሚ ለእኔ እኮ ያጎቴ ልጅ የሆነች ሴት ነበረች እኮ እሷ አሐበ ናሲ ኢለየ በጣም የተወደደች ሰው ነበረች እኔ ዘንድ ወፊ ሪዋየቲን በሌላ ዘገባ ኩንቱ ኡሒቡሃ እሷን እኮ መወዳት ነበር ከአሸዲ ማ ዩሒቡ ሪጃሉ ኒሳ ወንድ ልጅ ሴት ልጅ ከሚወደው በላይ እኔ ወዳት ነበር ፈአረድቱሃ አላ ነፍሲሃ ለብልግና ጠራኋት አለ ፈምተናዓት እምቢ አለችኝ ዝሙት ስጠይቃት ፈምተናዓት ሚኒ እኔን እምቢ አለችኝ ሐታ አለመት ቢሃ ሰነቱ ሚነ ሲኒኒ
ፈጃአትኒ የችግር ዘመን መጣባትና እኔ ዘንድ እስክትመጣ ድረስ ከዛስ ፈአዕጠይቱሃ ገንዘብ ሰጠኋት 20 ወሚአተ ዲናሪን 120 ዲናር ወርቅ ሰጠኋት አላ በዚህ መስፈርት በመስፈርት አንቱ ኸልየ በይኒ ወበይነ ነፍሲሃ ፈፈዓለት በእኔና በአንቺ መካከል ዝሙትን አመቻችልኝ ብሎ 120 ዲናር ሰጣት። እሷም እሺ ብላ ተቸግራለች። ሰውነቷን ገላልጣ ቀረበችው። ሐታ ኢዛ ቀደርቱ ዐለይሃ እሷም መገናኘት እስክችል ድረስ አለ። ወፊ ሪዋየቲን በሌላ ዘገባ ፈለማ ቀዐድቱ በይነ ሪጅለይሃ በሁለቱ ታፋዎቿ መካከል በቀረብኩ ሰዓት ቃለት አለች ኢተቂላህ አላህን ፍራ ወላ ተፉደል ኻተመ ቀለበቱን አትፍታው ኢላ ቢሐቅሃ አላህ በፈለገው በኒካህ ቢሆን እንጂ አለች። ፈንሰረፍቱ አንሃ አላህን ፍራ ስትለኝ ከሷ ወደ ኋላ ሸሸዋል። ወህየ ከሷ ስሸሽ ግን ወህየ እሷ እኮ አሐቡ ናሲ በጣም የተወደደች ሴት እኮ ናት። ኢለየ እኔ ዘንድ ጠልቻትም አልነበረም። ወተረክቱ ደሞ ተውኩላት ذهب الذي أعطيتها የሰጠኋትን 120 ዲናር ወርቅ ሰጠኋት። ገንዘቤን መልሽ አላልኳትም። اللهم الله ሆይ إن كنت فعلت ذلك ይሄን የሰራሁት ابتغاء وجهك ያንተን ፊት ፈልጌ ከሆነ فافرج عنا ما نحن فيه ካለንበት መከራ አውጣና ነው አላህ። فانفجرت الصخرة ቋጥኛዋ አሁንም ገፈፍ አለች። غير أنهم ነገር ግን እነሱ لا يستطيعون الخروج منها ከሷ እኮ መውጣት አልቻሉም። ፈቀቅ ብላለች ግን መውጣት አልቻሉም። አሁን ልብ በሉ የአላህ ባሪያዎች እዛ ቦታ ላይ ኢተቂላህ አላህን ፍራ ከሚለው ቃል ውጭ ታግላ ሞክረዋለች። እሷ ታግለዋለች አልታገለችው። መጀመሪያ መስፈርት አድርጎባታል። 120 ዲናር ወርቅ ልሰጥሽ ዝሙት ልትሰሪ ተስማሚያለሽ ወይ ብሎ ልብሷን ሁሉ አውልቃለች። ወንድ ልጅ አይደለም እዛ ደርሶ ፈገግ ከተባለለት ሌላ ቦታ ፈገግ ብሎ የሚገባው አላህን ፍራ የተባለችው ቃል መለሰችው። ምን ብሎ ደግሞ መስፈርት አስቀመጠ። አሁንም እኮ እየወደድኳት ነው የተውኳት። ለማን ስል? ለአላህ ስል። ገንዘቤን አምጪ ደግሞ አላልኳትም። ገንዘብን የሰው ልጅ ከመውደዱ ጋር አሁንም ወደ ሌላ ዝሙት እንዳትሄድ ያንን ብር ሰጠኋት አለ። ጌታዬ ሆይ ተመልከቱ፣ ዝሙትን ከመተው በላይ ምኑ ከበደ? ለአላህ ሲሉ ዝሙትን መተው። ዛሬ ሰዎች አሉ ዝሙትን ይፈጽሙትና ዝሙት በመስራታቸው ጸጸቱን ይገላቸው ሲገባ ከማትረባ ሴት ጋር ሆኖ ደግሞ የተኛሁት ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለቱም ወንጀል ነው። ዝሙት ነው። በጣም ከምርጥ ሴት ጋር ተፈጸመ፣ ከጠላሃት ሴት ጋር ፈጸምከው፣ ሁለቱም ያው ነው። ይሄኛው እየወደዳት ላላህ ሲል ተዋት። ዛሬ የሚሰሩ ሰዎች አሉ ምን ሚሉ ከፈጸሙት በኋላ ማታ እኮ ተወስውሼ ከማትረባ ሴት ጋር አድሬ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዝሙትም ሙሉ ለሙሉ ልንርቀው ይገባል። ቃለ ተዓላ አን ዚና ወላ ተቅረቡ ዚና። አላህ አንድንም ህግጋት አትስሩ እያለ ነው የሚያመጣው። አትግደሉ፣ ወላ ተቅቱሉ አንፉሰኩም፣ ነፍሶቻችሁን አትግደሉ፣ እንዲህ አታድርጉ። ዝሙትን ግን ምን አለ? ወላ ተቅረቡ ዚና፣ ዝሙትን እንዳትቀርቡታል። ነቢዩ ሰለላሁ ዐለይሂ ወሰለም ዝሙት እንዴት እንደሚቀረብ አዛኙ ሰው ሲያብራሩልን ምን አሉ? የአይን ዝሙቱ ማየቱ ነው አሉ። የጆሮ ዝሙቱ መስማቱ ነው አሉ። የእጅ ዝሙቱ መጨበጡ ነው አሉ። የእግር ዝሙቱ ወደ ዝሙት ቦታ መጓዙ ነው አሉ። ብልት ወይ ያረጋግጠዋል ወይ ያስተባብለዋል። ዛሬ በስልኮቻችን ላይ በቀን ስንትና ስንት ሴቶች ነው የሚመጡት? ሁሉንም እናያቸዋለን። በጆሮአችን ስለ ብልግና በዘፈን በፊልም ቀኑ ሙሉ እንሰማዋለን። በተለይ እነዚህ ሁለቱን የአላህ ባሪያዎች ሆይ የሰው ልጅ ከምንም በላይ ተጠንቅቆ ሊይዛቸው ይገባል። ሁለቱ ጎል ጠባቂዎች ይባላሉ። እነሱ ከተበላሹ የውስጡን ተወው፣ የልብህን ጉዳይ ተወው። አይንና ጆሮ ተከፍቶ ማይረባ ነገር ካስገባ ልብህ እንደሞተ ወቅ። ቀላል ምሳሌ ያመጣል። ብረት አንሺ ወንድሞቻችን 100 ኪሎ ነው የሚያነሱት ወይስ ከዛ በላይ? ደረታቸው ደም ስሩ ራሱ የህፃን ልጅ ጣት ያክላል። ግን አላህን የማይፈሩ ስለሆኑ ሁሉም ማለት አይደለም። ዘፈን እየሰሙ እናት የምትሰደብበትን የመሳሰለው ያው በእንግሊዝኛ ሲሆን ስድብ አይመስለውም ሰው። ያን ሲሰሙ ይቆዩና አሰላቱ ኸይሩ ሚነን ነውም፣ ስግደት የፈጅር ሰላት ማለት ነው ከእንቅልፍ ይበልጣል የሚባለው ሲሆን አችን ብርድ ልብስ ገፋ አድርገው መጣል ያቀታቸዋል። ለምን? ወንጀል
በአይንና በጆሮ የገባው መላ ሰውነትህን ይቆጣጠረዋል። መልካም ሰሪ ከሆንክስ ዘበኛውን ሰውዬ ተመልከትልኝ። አላህ ዱንያ ኸይራቸውን ይቀበላቸው። ሁሉንም ዘበኞች ድፍን ሌሊት ልጅ ያሳድጋለሁ ብለው ቁጭ ብለው ብርድ ሲጠጡ ያድራሉ። እንቅልፍም አይጥላቸው፣ ፈጅራቸውን ሰግደው ቤት ይገባሉ። በወጣትነት ከወሰድነው ማነው እንቅልፍ ሊጥለው የሚገባ የነበረው? ዘበኛው እንቅልፍ አይጥለው። ለምን? በአላህ መንገድ ላይ ስላለ። ወንጀል እጅ እግራችንን አስሮ እያስተኛ ነው። ንቁ! ያቺ የአላህ መንገድ ረዥሟ በመንገዷ ላይ ያልሆነ ስንቁን ያልያዘ ሰው ያልፋት። ወቃለ ለአኸር ሶስተኛው ሰው አለ አላሁመ እስተእጀርቱ ኡጀራ፣ ቅጥረኛ እኮ ቀጠርኩኝ። ወአጠይቱሁም አጅረሁም፣ ለሁሉም ደሞዛቸውን ከፈልኩ። ገይረ ረጁሊን ዋሂድ፣ አንድ ግለሰብ ሲቀር። ተረከ ለዚ ለሁ ወዘሀብ፣ ለእሱ የነበረውን ገንዘብ ትቶ ሄደ ደሞዙን ሳይወስድ። ፈተመርቱ አጅረህ፣ ለእሱ የነበረውን ደሞዝ አራባሁለት። ሐታ ከሱረት ሚንሁ አልአምዋል፣ የእሱ ገንዘብ እስኪበዛ ድረስ። ፈጃአኒ ባዕደ ሒን፣ ከጊዜ በኋላ መጣ። ፈቃል አለኝ ያ አብደላህ፣ አንተ ያላህ ባሪያ ሆይ አዲ አለየ አጅሪ፣ ደሞዜን ስጠኝ አለኝ። ፈቁልቱ አልኩት ኩሉ ማ ተራ ሚን አጅሪክ፣ ከዚህ እስከዚህ የምታየው ሁሉ ያንተ ደሞዝ ነው አለው። ሚን አልኢቢሊ፣ ከግመል፣ ወልበቀሪ፣ ከከብት፣ ወልገነም፣ ከበግና ከፍየል፣ ወረቂቃ፣ ከባሪያም፣ ይሄ ሁሉ የምታየው በሁለቱ ተራራ መካከል ያለው ያንተ ነው አለው። ፈቃል፣ ያ ግለሰብ አለ ያ አብደላህ፣ አንተ ያላህ ባሪያ ሆይ ላ ተስተህዚኡ ቢ፣ እባክህ በእኔ ላይ አታሾፍብኝ አለው። ፈቁልቱ አልኩት አለ እዛው ዋሻ ውስጥ ከተዘጋባቸው ሰዎች ውስጥ ሶስተኛው፣ ላ አስተህዚኡ ቢክ፣ በፍጹም ባንተ ላይ አላሾፍም። ፈአኸዘሁ ኩለ፣ ሁሉንም እየነዳው ሄደ። ፈስታቀሁ፣ ነዳው። ፈለም የትሩክ ሚንሁ ሸይ፣ አንዲት ነገርም ደግሞ ላረባህልኝ፣ ይሄን ሁሉ ሀብቴን ላደረስክልኝ ብሎ ለእኔ ያልተወልኝም አንተ አላለውም፣ አላስደነገጠው። ንብረቱ የማን ነው? ንብረቱ የማን ነው? የዛ ግለሰብ ነው። ያፈራለት ለማን ሲል ነው? ለአላህ ሲል ስለነበረ ይሄን ሁሉ አርብቼ የለ ለፍቼ የለ የልፋቴን አትሰጠኝም ወይ አላለው። እየነዳ ሲሄድ ዝም አለ። ከዛ ምን አለ? አላሁመ፣ አላህ ሆይ ኢን ኩንቱ ፈዐልቱ ዛሊከ፣ ይሄን ሁሉ የሰራሁት ኢብቲጋአ ወጅሂክ፣ ያንተን ፊት ፈልጌ ከነበር ፈፍሩጅ አና ማ ነሕኑ ፊህ፣ ጌታችን ሆይ ዛሬ ካለንበት ይሄን ቋጥኝ አስወግድልን አለ። ፈንፈጀረት ሰኽረቱ፣ ቋጥኛዋ ተወገደች። ፈኸረጁ፣ ወጡ። የምሹን፣ መጓዝም ጀመሩ። ሙተፈቁን አለይህ፣ ቡኻሪና ሙስሊም ተስማምተው ዘግበውታል። የአላህ ባሪያዎች ሆይ ከዚህ ሐዲት ምን እንማራለን? አንደኛ ፈድሉል ኢኽላሲ ፊል ዐመል፣ ስራን በምንሰራበት ሰዓት ለአላህ ሲሉ ማጥራት ያለውን ፋይዳ አየ። ያ ግለሰብ እናትና አባቱን አስገዳጅ ሳይኖርበት ለአላህ ሲል ድፍን ሌሊት ሙሉ ወተት ይዞ ቀርቦ እንዳይቀሰቅሳቸውም ፈራ። ልጆቹንም ቀድሞ እንዳያበላ እንዳያጠጣ እንዴት ከአባትና ከእናቴ በፊት ብሎ ድፍን ሌሊት ወተት ይዞ ቆመ። አባትና እናት ማይችለው ነገር ምንድን ነው? የልጆቹን ለቅሶ። ልጆቼ እግሬ ስር ያለቅሳሉ አለ። ከአባትና እናቴ በፊት ግን ማንንም ስለማላበላ ስለማላጠጣ ስለማላስቀድም ድፍን ሌሊቱን ቆምኩ አለ። አሁን መቆሙ ላይ አይደለም ጥያቄው፣ አላህ ሆይ አለ። መቆሙንማ እኮ አላህ ያውቃል። አንተ በምታውቀው የውስጥ የውጭን በምታውቀው ላንተ ስል ከነበር ይሄን የሰራሁት እባክህ ዛሬ ካለንበት አውጣ። ለሱ ሲል ስለነበር የውስጥ መርማሪው ጌታ ነፃ ወጣቸው። አላህ ለሱ ሲሉ ብቻ ከሚሰሩ ያድርገን። ሁለተኛ ወኢታሪሂማ፣ አባትና እናትን ማስበለጥ። አለል ወለዲ ወልአህል፣ ከልጅም ከሚስትም ከንብረትም ከማንም በላይ አባትና እናትን ማስቀደም። ወተሐሙሉል መሸቃ፣ መከራን መሸከም። ሊአጅሊሂማ፣ ለእናትና ለአባት ሲባል። ነቢዩ ሰለላሁ ዐለይሂ ወሰለም አፍደሉል አዕማል፣ ከስራ ሁሉ በላጭ ምን እንደሆነ ሲናገሩ አባትና እናትን መንከባከብ ብለዋል። ዛሬ አላህ ይዘንልን። ከፊል ሰዎች መጡ፣ ሁሉም ማለት አይደለም፣ ሳልፈልግ ወልዳችሁኝ ብለው ጥያቄ የሚያቀርቡ። እንዴት ብለው ለአንተ ጥያቄ ያቀርቡልህ? ሚን ኑጥፈቲን አምሻጂን ሆነህ በነበረ ሰዓት፣ ደካማ የፍትወት ጠብታ በነበርክበት ሰዓት እስፐርሙን አስቀምጠው ልንወልድህ ነው፣ 6 ልጅ አለ እዚህ ቤት፣ 7ኛ ሆነ ትመጣለህ ይበሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ቤተሰብ ስጋ ደሙን ሰጥቶ ልጁን ያሳድጋል። ልጅ እነሱ ያዩት መከራ ላይ በቃቸው በምላሱ ይወጋቸዋል።
ለዛ እኮ ነው አላህ ምን ያለው ወወሰይነ ልኢንሳን አለ። ወሲያ ማለት ምን ማለት ነው? አደራ። ወወሰይነ ልኢንሳን የሰው ልጅ አደራ ነው። አላህ አደራ እንኳን ባይል እኮ የእሱ ንግግር ከአደራ በላይ ነው። ምክሩ ግን እንዲገባን እዚህ ጋር የምንፈጽመውን ፋውል ወንጀል ከባድ ስለሆነ ወወሰይነ ልኢንሳን አለ የሰው ልጅ አደራ ነው። ቢዋሊደይሂ በወላጆቹ ኢሕሳንን በጎ ይዋልላቸው። ከዛ እንዲገባን አላህ ምን አለ? ሐመለትሁ ኡሙሁ አለ እናቱ ተሸከመችው። ወህነን አላ ወህኒን በድካም ላይ ድካም ሆነ አለ። ዛሬ ጠግበን የበላን ቀን እንኳን ለአንዲት ቀን ምሳ ላይ ብንጠግብ አራምቦሃ አረ ይተንፍስልኝ እንላለን። ለአንድ ቀን ሆድ ማበጥ 9 ወር ሙሉ አስበዋ ወንድሜ። እንዲህ ያለ በተለጠጠ በሄደ ቁጥር የኋላ ወገቧን ያሳምማታል፣ ይሄ ይታመማል። ዶክተሮች ሁሉ ወገቧን ማሳረፍ ስትፈልግ በጀርባ ከተኛሽ ልጁ ይታፈናል ይሏታል። አንተ እንዳትታፈን በአንድ ጎን ትተኛለች፣ ጎኗ ይላጣል። አረ ዛሬ ደከመኝ እስቲ ውጣና ይቀመጥ ገበያ ደርሼ እስክመጣ አይባልም። 9 ወር ሙሉ እዚህ ተሸከመችን። ከዛ ወጣትህ ከባድ ነው። አላህ የመርየምን ሲናገር ምን አለ? ያ ለይተኒ ሚቱ ቀብለ ሃዳ ወኩንቱ ነስየን መንስያ። ምን ነው ዛሬ ሞቼ በቀረሁ ኖሮ አለች። አንድ ምጡ ጠንቶባት ከባድ ነውና ምጥ ማለት ያ ለይተኒ ሚቱ ቀብለ ሃዳ፣ ምን ነው ከዛሬዋ ቀን በፊት ሞቼ በቀረሁ ኖሮ፣ ወኩንቱ ነስየን መንስያ የተረሳው በሆንኩ ኖሮ ብላለች። ከዛ ወጣ ደሞ ይፈሳል። ስለ ደሞ አይደለም የምታስበው፣ አምጡልኝ ትላለች። ወይ በዚህ ትሰካለህ፣ ትመጠምጣለህ። ይሄ ሲያልቅ እዚህ ትሰካለህ። አንተ ካልተኛ እሷ መተኛት አትችልም። አላህ ከዚህ በላይ እንዴት ይምከራል? አንሽኩርሊ ወሊዋሊደይ፣ እኔን ካመሰገንክ በኋላ እናትና አባትህን በተግባር አመስግናቸዋል። አላህ ይዘንልን፣ አላህ ይዘንልን። ወፊሂ በዚህ ሐዲስ ውስጥ ሌላ ትምህርት አለ። አልዒፋ ጥብቅነት፣ ወልኢንኪፋፍ መቆጠብ፣ አኒል ሐራሚ ማአል ቁድራ በቻልነው ልክ ከሐራም ልንርቅ ይገባል። እሱ እኮ እዛ ቦታ ማይቻለው ቦታ ከደረሰ በኋላ ነው ያላህ ስም መለሰው። ዛሬ ያላህ ስም ይመልሰናል፣ ዛሬ ያላህ ስም ይመልሰናል። እንፈትሽ ራሳችን። ወፊሂ በዚህ ሐዲስ ውስጥ እኮ ይሄ ትምህርት አለ። ፈድሉ ሑስኒል አህዲ ቃልን የመጠበቅ ጥቅሙ። ሰውየው ላይመጣ ይችላል ብሎ ከንብረቱ ላይ ያልነካበትን ንብረቱን አፋፋለት። ወአዳኢል አማና አማናን ደግሞ መመለስ። ወሰማሃ ፊል ሙአመላ ስንነጋገር ደግሞ ገር መሆንን እኮ ከዚህ ሁሉ እንይዛለን። አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወለኩም ሚን ኩሊ ደንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመዋላ። ኢኽላስ በምድር ላይ ምን እንደሚያስገኝ አይተናል። ከመከራ መውጫ ነው። የዱንያስ መከራ በሞት እንላቀቀዋለን። ሞት የሌለበት መከራ የአኼራ መከራ ነው። አላህ ከአኼራ መከራ ይጠብቀን። ሱረቱል ኢንሳን ላይ አላሁ ስብሓነሁ ወተዓላ ምን አለ? ወዩጥዒሙነ አጠዓመ ዓላ ሑቢሂ ሚስኪናን ወየቲመን ወአሲራ። ወዩጥዒሙነ አጠዓመ እነዚህ ያላህ እውነተኛ ባሪያዎች እኮ አለ ከሀብታቸው ጋር የተገናኘ አይደለም። ወዩጥዒሙን ይሰጣሉ፣ አጠዓመ ምግብን፣ አላ ሑቢሂ እነሱ ከመፈለጋቸው ከመውደዳቸው ጋር። ለዚህ አንድ ምሳሌ ያመጣለሁ። የነቢዩ ሰለላሁ ዐለይሂ ወሰለም ቤት ሚስታቸው አይሻ ምን ትላለች? አንዲት ለማኝ እኔ ቤት መጣች አለች። 2 ሴት ልጆች ይዛለች አለች። እኔ ዘንድ ደግሞ 3 ተምር ፍሬ እንጂ አልነበረም። አላሁ አክበር። ነቢዩ ሰለላሁ ዐለይሂ ወሰለም ቤት 3 ተምር እንጂ አልነበረም። 3ቱንም አውጥቼ ሰጠኋት። እናትየዋ አንዱን ላንዷ ሰጠችና አንዱን ወደ ራሷ አፍ ልታደርግ ስትል 2ቱም ልጆቿ ቀና ብለው ሲያዩዋት ሰንጥቃ ግማሽ ሰጠቻቸው። ነቢዩ ጋር ይሄ ወሬ ሲነገር በጣም ከማዘናቸው የተነሳ በዚህ ስራዋ አላህ ከእሳት ጠበቃታል። ሰጪዋንስ አይሻን ይዩልኝ፣ ራሷ ቤት ተምሩ ካለመኖሩ ጋር ያላትን 3 ተምር አሳልፋ ሰጠች። አላህ ሲያወድሳት ምን አለ? እሷንም ሆነ እስከ ቂያማ ድረስ ተቸግረው የሚሰጡ ሰዎችን ሲጠቅሳቸው ምን አለ? ወዩጥዒሙነ አጠዓመ ምግብን እኮ ያበላሉ፣
አላ ሁቢሂ ከመውደዳቸው ከጃይ ድሃ ከመሆናቸው ጋር ምስኪነን ድሃን ወየቲመን የቲሞችን ወአሲራ የጦር ምርኮኞችን ከዛ ምን ይላሉ ደግሞ አብልተው አጠጥተው ኢነማ ኑጥዒሙኩም እኛ እኮ የምናበላችሁ ሊወጅሂላህ የአላህን ፊት ፈልገን ነው ላ ኑሪዱ ሚንኩም ከእናንተ እኮ አንፈልግም ጀዛአን ወላ ሽኩራ ጀዛአን ማለት አጸፋው እንዲመለስልን በተራው እኛ ብንቸገር ወይም ባንቸገር እናንተ ሲያልፍላችሁ አጸፋው እንድትመልሱልን አይደለም ወላ ሽኩራ በወጣችሁ በገባችሁ ቁጥር እናመሰግናለን እናንተ እኮ እንዲህ ባታደርጉልን እንድትሉንም አይደለም ለማን ሲባል ነው ሊወጅሂላህ የአላህን ፊት ፈልገን እንጂ ለሌላ አይደለም ቀጠሉና ምን ይላሉ ሰጪዎች አላህን ፈሪዎች አማኞች ሁሌ ፈሪ ናቸው ዳይመን ቀጠሉና ምን አሉ ኢና ነኻፉ እኛ እኮ ዛሬ አውጥተን ምን ሰጠው ኢና ነኻፉ እንፈራለን ሚን ረቢና ከጌታችን የውመን ቀንን አቡሰን ቀምጠሪራ ለዛ ነው ገንዘባችንን አውጥተን እኛ ራሱ ድሃ ከመሆናችን እምንሰጠው አላህ ምን አለ አላሁ አክበር فوقاهم الله شر ذلك اليوم ولقاهم نضرة وسرورا جعلنا الله منهم فوقاهم الله ጠበቃቸው شر ذلك اليوم የዛን ቀን ክፋት አላህ ጠበቃቸው ولقاهم ሰጣቸው نضرة وسرورا نضرة في الوجه ፊቶቻቸው እንዲያበሩ አደረገላቸው وسرورا ልቦቻቸው እንዲደሰቱ አደረገላቸው وجزاهم ደሞዛቸው بما صبروا في هذه الدار እዚህ ምድር ላይ በመታገሳቸው የተነሳ ጀነተን ወሐሪራ ጀነት ይገባሉ እዚህ ምድር ላይ እንዳትለብሱ የተባሉትን ሐር ልብስ አላህ ሐር ያለብሳቸዋል አላህ ሐር ከሚያለብሳቸው ያደርጋል ሙተኪኢነ ፊሃ ጀነት ውስጥ ደግሞ ጋለል ደገፍ ይላሉ አለል አራኢኪ ጀነት ውስጥ በተዘጋጀላቸው አልጋ ላ የረውነ ፊሃ በፍጹም እኮ አያዩም ሸምሰን የፀሐይን ቃጠሎ አይደርስባቸው ወላ ዘምሐሪራ ብርድማ ያገኛቸው ወዳንየተን አለይህም ዚላሉሃ ወዙሊለት ቁጡፉሃ ተዝሊላ ጀነት ውስጥ አሉ የሚባሉ የሚበሉ የሚጠጡ ነገሮች በጠቅላላ ወዳንያ ማለት የቀረቡ ናቸው ቁጭ ብለው ከሆነ እነሱ መብላት ከፈለጉ ዛፎቹ ወደ እነሱ ይቀርባሉ ቆመው ከሆነ ዛፎቹም ይቆሙላቸዋል ሱብሃንአላህ ወዩጣፉ አለይህም በእነሱ ላይ ደግሞ ይዞሩባቸዋል ከእሰን ካነ ሚዛጁሃ ዘንጀቢላ ዘንጀቢል የሚባል መጠጥ በብርጭቆ የተሞላ ይዘውላቸው አስተናጋጆች ይዞራሉ ይህ መጠጥ አይነን ከምንጭ እኮ የተዘጋጀ ነው ፊሃ ቱሰማ ሰልሰቢላ ሰልሰቢል ከሚባል ምንጭ የተዘጋጀ ነው ወዩጣፉ አለይህም በእነሱ ላይ አሁንም አስተናጋጆች ይዞራሉ ምን አይነት የሆኑ ዊልዳኑን ህፃናት ልጆች ሙኸለዱን ጀነት ውስጥ ዘላለም የሚኖሩ ኢዛ ረአይተሁም እነዚህን አስተናጋጅ ህፃን ልጆች ስትመለከት ሐሲብተሁም ትገምታለህ ሉዕሉአን መንሱራ ብትን ያሉ ልዑሎች ይመስሉሃል ሱብሃንአላህ ወኢዛ ረአይተ በተመለከትክ ጊዜ ثم ረአይተ ጀነት ውስጥ ስታይ ነዒመን ጸጋ በጸጋ ትሆናለህ ወሙልከን ከቢራ ትልቅንም ጸጋ ታገኛለህ አሊየሁም በበላዮቻቸው ላይ ይደረግላቸዋል ለጀነት ሰዎች ثيابን ሚለብሱት ሱንዱሲን ከቀጭን ሐር ኹድሪን አረንጓዴ የሆነ ወኢስተብረቅ ከወፍራም ሐርም ወሁሉ አሳዊራ ሚን ፊደትን ወሰቃሁም ረብሁም ሸራበን ጠሁራ ጌታ አላሁ ስብሓነሁ ወተዓላ ከብር የሆኑ መጠጫዎች ተደርጎ ጥርት ያለ መጠጥ እንዲጠጡ ይደረጋሉ ኢነ ሃዛ የሁሉ እኮ ሽልማት ካነ ለኩም ነው እኮ ለእናንተ ጀዛአን ደሞዝ ምንዳ ሲሆን ወካነ ሳዕዩኩም እናንተ እኮ እዚህ ምድር ላይ የሄዳችሁት የለፋችሁት መሽኩራ አላህ ዘንድ ተመስግኖላችኋል ወካነ ሳዕዩኩም እዚህ ምድር ላይ የተጓዛችሁት የለፋችሁት መሽኩራ አላህ መስግኖላችኋል አላህ ወዶላችኋል አንድ ሐዲስ እጨምራለሁ በሱም አቆማለሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የቂያማ ቀን መጀመሪያ ፍርድ የሚሰጥባቸው 3 ሰዎች ናቸው አሉ የአንዱን ብቻ ነው የምናነሳው የሁለቱም ተመሳሳይ ስለሆነ በአላህ መንገድ ላይ እዚህ ምድር ላይ ሰዎች ላዩት የሞተ ሰው ጂሃድ ያደረገ الذي يتولى السرائر የውስጥ መርማሪው አላህ ምን ያደርጋል የውስጥ መርማሪው አላህ ምን ያደርጋል ይጠራዋል እዚህ ምድር ላይ ጀግንነት ሰጥቼህ ነበር ይለዋል አንድም ጸጋ የለም ስጦታው ከአላህ ቢሆን እንጂ ነአም ይላል ምን ሰራህበት ይለዋል ምክንያቱም ሁሉ ስጦታ ሹክር በተግባር የሚሰራ ነገር አለው የሱ መልስ ምን ይሆናል ያንተን ዲን የበላይ ለማድረግ የስንቶችን አንገት ቀልቼ በመጨረሻ የኔ አንገት ተቀላ ይለዋል አላህ ምን ይላል
አላህ ይጠብቀን። ዋሽተሃል ይለዋል። ለምን? እጠላ አለይህ ውስጡ ምን እንደቋጠረ ስላየበት ዋሽተሃል ይለዋል። አላህ ከዚህ ውርደት ይጠብቀን። ጀግና እንድትባል ነበር ተብለሃል ምድር ላይ እኔ ዘንድ ሂሳብ የለህም ይለዋል። ስለዚህ የሰው አንገት ከመቅላት የራስን አንገት ከማስቀላት የበለጠ ምኑ ከበደ? ለአላህ ሲሉ አንገት መቀላት፣ ለአላህ ሲሉ አሊም መሆን፣ ለአላህ ሲሉ ገንዘብ መስጠት ከስራው በላይ ከባድ ነው። በጣም ትኩረት ሰጥተን የኢኽላሳችንን ጉዳይ ቀን ከሌሊት ልናስበው ይገባል። ምን ያጋጥመዋል በሉኝ? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ይገለበጣል። እዚህ ምድር ላይ አላህ የፈጠረ እንዴት አድርጎ ነው? ስንሄድ በእግራችን እንሄዳለን። ጭንቅላታችን ወደ ላይ፣ ጭንቅላቱን ወደ መሬት ይዘቀዝቅበትና በጭንቅላቱ እየተጎተተ ወደ እሳት ይገባል። የተገለበጠ ስራ የሰራ ሰው ተገልብጦ እሳት ይወርዳል። አላህ ከእሳት ይጠብቃል። ስለዚህ ለማን ሲባል ነው የሚሰጠው? አሁን በተግባር እኛ መሃል ወዳለው እናነሳለን። ወንድማችን ሊያገባ ሲል ረሳችሁት? እሱ እኮ እኔ የዛሬ 10 ዓመት ምናምን ችስታ በነበርኩበት ጊዜ ከች ብሎልኛል እና ይገባለታል፣ አምጥቷል፣ እኛም እንሄድለታለን። ጎረቤቱ አለ ወይ ያጎቱ ልጅ ደግሞ አለ። ችስታ ምንም ሊያመጣ እንደማይችል ከታወቀ ደግሞ ሰርጉንም ቢጠራን አንሄድም። አይደለም ስጦታ ልንሰጥ ቀርቶ የሰጡትም ሰዎች ምን ይላሉ በተራቸው? እነሱ ልጅ ሲድሩ ደግሞ ደብተር አላቸው። ምን አይነት ደብተር? ከዚህ በፊት ሰው ስጦታ ሲሰጥ መዝገብ የተያዘበት መዝገቡ ይወጣላ። እኔ ለሐጅ ተማም ይሄን ነበር ይዤለት የሄድኩት። ባዶ እጁን ይመጣል። ሚስት ምን ትላለች? ፎይ ጉድ አለማፈሯ። እሷ ስትወልድ የልብስ ማቀፊያ እንደዚህ እንደዚህ እንደዚህ። ይሄ ነው አይደለም ኑሯችን ይሄ ነው አይደለም ነው። ከሰርን ፊዳረይን ካለህ ትሰጣለህ፣ ከሌለህ በሰላም ሄደ ጠይቅ ትመጣለህ። አራት ባልና ሚስት አብዛኛው መጨቃጨቂያቸው ምንድን ነው? ሚስት ምን ትላለች? ባሏ የቤት ኪራይ እያንገዳገደው ያለው መሆኑን እያወቀች በሰው ፊት አዋረድከኝ አይደል ትለዋለች። በጥፊ ብሏት ነው ወይስ ሰድቧት ነው ስትል አይደለም። እሱ እየተንገዳገደ ነው ቤቱን ለመምራት ልጆቹን ለማሳደግ። ሚስት ምን ትላለች? እንትና ረሳት፣ አራረሳዋት፣ ይዛ የመጣችውን ረሳው ትለዋለች። አላህ ይቀበላት ይላል አይደል? ምን አላህ ይቀበላት እኛ እንሰጣትም ወይ ትላለች። የለኝም ታውቂያለሽ፣ ያላመንኩበት እንዴት ስጭ ትይኛለሽ? ይሄ እኮ ነው ውርደት ማለት። አዋረድከኝ። ጭቅጭቋም ፈርቶ ሳያምንበት ኢኽላስ ሳይኖረው ከባለ ሱቅ ተበድሮ ይሰጣል። አላህ ሊከፍለው አይደለም። ፈተቁላህ ማስተጣዕቱም አላህን ስንገዛው እንኳን አላህ አላስገደደንም ከአቅማችን በላይ እንድንሰራ አይደለም ከሰው ጋር ለመኗኗር ብለን የሌለንን ቤተሰባችንን አቆርቁዘን ሌላ ልንሰጥ ቀርቶ። ስለዚህ በማህበረሰባችን ላይ ልንመካከር ይገባል። ያለው ይስጥ። ስጦታ የተወደደ ነው በእስልምና። ግዴታ ግን አይደለም። ሰዎች እኛን አክብረው መጥተው ከጠየቁን ብቻ አላህ ኸይር ጀዛቸውን ይክፈላቸው። የደገስነው መጀመሪያ ምን አስበን ነው? ከሰዎች የሆነ አጸፋ እንዲመለስልን? ይሄ ክስረት ነው። አላሁ ስብሓነሁ ወተዓላ በትክክለኛው እስልምና የምንመከር ሰዎች ያደርገን። የነቢዩ ሱና ተከታዮች አላህ ያደርገን። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. اللهم إنا نسألك التقى والأفاف والغنى يا أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا أن الحمد لله رب العالمين وأقم الصلاة.